ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢፌዴሪ መከላከያ ሰራዊት ቴሌቪዥን ፕሮግራም ሳምንታዊ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር መቶ አለቃ በላቸው ክንዴም። ኢትዮጵያ በአፍሪካ ትልቁን የሎጂስቲክስና የኮሙኒኬሽን ሲምፖዚየም በተሳካ ሁኔታ አስተናገደች። ከሐምሌ 20 እስከ ሐምሌ 25 2018 ዓ.ም ድረስ በአዲስ አበባ ሂልተን ሆቴል የተካሄደው የ2026 የአፍሪካ የሎጂስቲክስና የኮሙኒኬሽን ሲምፖዚየም በአህጉሪቱ ከተካሄዱ ትልልቅ ወታደራዊ ሲምፖዚየሞች መካከል አንዱ ሆኖ ተጠናቋል። ዘገባው የብዙአየሁ ተሾመ ነው፣ እንደሚከተለው ይቀርባል። ከ40 ሀገራት የተውጣጡ ወታደራዊ አመራሮችን ባለሙያዎችንና 26 ዓለም አቀፍ የኢንዱስትሪ አጋሮችን በአንድ ስፍራ ያሰባሰበው የአፍሪካ ሎጂስቲክስና ኮሙኒኬሽን ሲምፖዚየም አህጉራዊ ወታደራዊ የትብብርና የልምድ ልውውጥ መድረክ ሆኖ ተጠናቋል። ሲምፖዚየሙ በኢትዮጵያና በአሜሪካ መካከል ያለውን የመከላከያ ትብብር ከማጠናከር ባለፈ በአፍሪካ የመከላከያ ተቋማት መካከል የልምድ ልውውጥን፣ የጋራ አሰራርንና የተቀናጀ የአቅም ግንባታን የሚያጎለብት ወሳኝ መድረክ መሆኑንም አረጋግጧል። ሎጂስቲክስና ኮሙኒኬሽን በማንኛውም ወታደራዊም ሆነ ሰላማዊ ተልዕኮ ስኬት ውስጥ መሰረታዊ ሚና የሚጫወቱ ዘርፎች ናቸው። በሲምፖዚየሙ የተካሄዱ ውይይቶችም የተሻሉ ተሞክሮችን በመለዋወጥና የተሻሉ አሰራሮችን በመቅሰም በሎጂስቲክስና ኮሙኒኬሽን መስኮች ሊያጋጥሙ ለሚችሉ ፈተናዎች የጋራ መፍትሄ ለማፈላለግ ጠቃሚ ግብዓት ተገኝቶበታል። ከተሳታፊ ሀገራት የተገኙ ልምዶችና እውቀቶች የኢትዮጵያ መከላከያ ሰራዊት የሎጂስቲክስና የኮሙኒኬሽን አቅምን ለማጠናከር ጉልህ አስተዋጽኦ የሚያበረክቱ ሲሆን ኢትዮጵያም በዘርፉ ያላትን ልምድ በማካፈል በአፍሪካ የሰላምና የደህንነት ግንባታ ውስጥ ያላትን ሚና የበለጠ ለማጎልበት ምቹ ሁኔታ ፈጥሯል። ኢትዮጵያ ይህን ትልቅ አህጉራዊ ወታደራዊ ሲምፖዚየም አስተናጋጅ ሆና መመረጧ በቀጠናው ሰላምና ደህንነት ለማስፈን ያበረከተችውን አስተዋጽኦ በልማት ያስመዘገበ ውጤት የአዲስ አበባ ፈጣን እድገትና ዓለም አቀፍ ጉባኤዎችን በብቃት የማስተናገድ አቅሟን የሚያሳይ መሆኑንም ተንጸባርቆበታል። የ2026 የአፍሪካ ሎጂስቲክስና የኮሙኒኬሽን ሲምፖዚየም ሀገራችን ኢትዮጵያ በአህጉራዊ የመከላከያ ትብብር በእውቀት ሽግግርና በጋራ የደህንነት ግንባታ ዘርፍ እየተጫወተች ያለችውን እየጠነከረ የሚሄድ ታሪካዊ መድረክ ሆኖ ተጠናቋል። የመከላከያ አዛዥነትና ስታፍ ኮሌጅ በአጭር ኮርስ መርሃ ግብር ከፍተኛ መኮንኖችን አስመረቀም። መኮንኖቹ በስልጠና ቆይታቸው የዘመኑን የውትድርና ሳይንስ በዋጀ መልኩም ትምህርታቸውን የተከታተሉ መሆናቸውም ተጠቁሟል። ዘገባው የበላቸው ስመኝ ነው፣ ውብሽት አንበሴ ያቀርበዋል። የመከላከያ አዛዥነትና ስታፍ ኮሌጅ ከመደበኛው የረጅምና የአጭር ኮርስ ስልጠና ባሻገር ለክፍለ ጦር አዛዦች ልዩ ስልጠና በመስጠት የሰራዊታችንን ሁለንተናዊ የመፈጸም አቅም ለሚያጎለበቱ ተግባራት ትኩረት ሰጥቶ እየተንቀሳቀሰ ይገኛል። ኮሌጁ ከሰሞኑም በርካታ ቁጥር ያላቸውን የግንባር አዛዦችን በአጭር ኮርስ አሰልጥኖ አስመርቋል። እነዚህ የ13ኛ ዙር የአጭር ኮርስ ተመራቂ ከፍተኛ መኮንኖች በግንባር መምራት የሚያስችላቸውን በቂ የንድፈ ሐሳብና የተግባር ትምህርት መውሰዳቸውም ተመላክተዋል። ተመራቂ ከፍተኛ መኮንኖቹም ኢተገማጭ እየሆነ የመጣውን ዓለም አቀፋዊ ሁኔታ በመረዳት እየመሩ መሰልጠንና ሁሌም ተማሪ ነኝ ብሎ ማሰብ እንደሚገባቸውና የሚጠበቅባቸውን ታላቅ ኃላፊነት በብቃት መወጣት እንደሚጠበቅባቸው የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን አሳስበዋል። ኮሌጁን በአፍሪካ ካሉ አቻ ኮሌጆች መካከል ብልጫ ያለው ከፍተኛ የልቀት ማዕከል ማድረግ ራዕይ ተይዞ እየተሰራ እንደሚገኝም ጄኔራል ይመር ጠቁመዋል። አሁን ያለው አጠቃላይ ቀጠናዊና ሀገራዊ የጸጥታ ሁኔታ ከፍ ሲልም ዓለማዊ ሁኔታ በእጅጉ ተቀያያሪና ተለዋዋጭ ኢተገማች የመሆኑ ጉዳይ በእጅጉ እያደገ የመጣ መሆኑን መገንዘብ ያስፈልጋል ብዬ አምናለሁ። የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋዴር ጄኔራል ዮሐንስ መኮንን በበኩላቸው ኮሌጁ የትምህርት ተቋም ብቻ ሳይሆን የወታደራዊ ዲፕሎማሲ፣ የስትራቴጂክ ውይይትና የእውቀት ልውውጥ ማዕከል በመሆን ለመከላከያ ተቋማችን ከፍተኛ አስተዋጽኦ እያበረከተ እንዳለም ገልጸዋል። ኮሌጃችን በትምህርት፣ በስልጠና፣ በምርምር፣ በአቅም ግንባታና በተቋማዊ ልማት ዘርፎች የሚያኮሩ ውጤቶችን አስመዝግበዋል። በዚህ በጀት ዓመት ከመደበኛ የትምህርትና የስልጠና ተልዕኳችን በተጨማሪ የመምህራን ሙያዊ ብቃትና የተቋሙን አቅም ለማጠናከር በርካታ የአቅም ግንባታ ስራዎች አከናውነዋል።
ተመራቂ ከፍተኛ መኮንኖቹም ከነበራቸው የውጊያ እውቀትና ልምድ በተጨማሪም ዓለም አቀፋዊ አህጉራዊና ሀገራዊ ሁኔታን በመረዳት ረገድ አዲስ እውቀት እንደጨበጡ ገልጸዋል። ከዚህ ኮሌጅ ብዙ እውቀት ነው አግኝቼ እየሄድኩ ያለሁት። እውቀቱ ዛሬ ይሄ ብዬ መናገር የምችለው አይደለም። ቀጣይ ብዙ ነገር መስራት የሚችልበት እውቀት እንዳገኘው ተምሬበታለሁ ነው። በአጠቃላይ ይሄ ስልጠና በፊት የነበረን ላይ ተጨማሪ እውቀት ወይም ተደማሪ እውቀት የሚሰጥ በተለይም በወታደራዊ ሳይንስ ላይ ተግባርን ከሳይንስ ጋር ያቀናጀ የተሻለ እውቀት እንድንይዝ ያደረገ ትምህርት ነው። በኮሌጁ በስራ አፈጻጸማቸው ትልቅ ሚና ለነበራቸው ጠንካራ መምህራንና ሰራተኞች እንዲሁም በትምህርታቸው ብልጫ ላሳዩ ተመራቂ ከፍተኛ መኮንኖች እውቅናና ሽልማት ተበርክተዋል። ከምረቃት ስነ ስርዓቱ መጠናቀቅ በኋላም የክብር እንግዳውን ጨምሮ ሌሎች ጄኔራል መኮንኖችናም የኮሌጁ ማህበረሰብ በግቢው የችግኝ ተከላ መርሃ ግብር አከናውነዋል። በምስራቅ ጎጃም ዞን የሚንቀሳቀሰው ጽንፈኛ ቡድን እየተወሰደበት ባለው እርምጃ ወደ ተራ ሽፍትነት መውረዱን የ6ኛ እዝ አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ገለጹ። ሜጀር ጄኔራል ብርሃኑ ጥላሁን ከሰራዊቱ ከፍተኛ አመራሮች፣ ከጸጥታ አካላት፣ ከዞንና ከወረዳ የስራ ኃላፊዎች ጋር በዞኑ አሁናዊ የሰላምና የጸጥታ ጉዳይ ዙሪያ በደብረ ማርቆስ ከተማ ውይይት አካሂደዋል። የጽንፈኛ ቡድኑ ሎጂስቲካዊ ማከማቻ የነበረው ስፍራ መመታቱን ተከትሎም ከፍተኛ ሰብአዊ፣ ቁሳዊና ስነ ልቦናዊ ጉዳት እንደደረሰበትም ሜጀር ጄኔራል ብርሃኑ ጥላሁን ተናግረዋል። የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ ዋላ ባተ በበኩላቸው ጽንፈኛ ቡድኑ እኩይ ዓላማውን ለማሳካት ህዝቡን በተለያዩ መንገዶች ቅስቀሳ ቢያደርግም ህዝቡ ለሰላም ባለው ጽኑ ፍላጎት ጥረቱ እንደከሸፈበት አስረድተዋል። ደባልቂ አቤ እንደዘገበው የደቡብ ግንባር ሰራዊት ሆስፒታል የነርስ ትምህርት ቤት ከተለያዩ የሰራዊት ክፍሎች ለተቀበላቸው ተማሪዎች መደበኛ የትምህርት ማስጀመሪያ መርሃ ግብር አካሄደም። በመርሃ ግብሩ ላይ የተገኙት የደቡብ እዝ ምክትል አዛዥ ሜጀር ጄኔራል ያሲን መሐመድ የመማር ማስተማር እንቅስቃሴውን ተዘዋውረው የጎበኙ ሲሆን ከተማሪዎቹ ጋር ባደረጉት ውይይትም ትምህርታቸውን በሚገባ በመከታተል ቀጣይ የሚሰጣቸውን ኃላፊነት በላቀ ብቃት መወጣት እንደሚጠበቅባቸው አሳስበዋል። ተማሪዎቹ የሚያገኙትን እውቀት በተግባር በመተርጎም የሰራዊታችንን የጤና ዝግጁነት በጽናት የሚያስጠብቁ መሆናቸውን የገለጹት ደግሞ የደቡብ ግንባር ሰራዊት ሆስፒታል አዛዥ ኮሎኔል መሐመድ አደም ናቸው። ዘገባውን ያደረሰን ኢዮብ ሰለሞን ነው። የአሜሪካ አፍሪኮም ከኢፌዴሪ መከላከያ ለተውጣጡ የሳይበር ሙያተኞች የሳይበር ደህንነትን ለመጠበቅ የሚያስችል ስልጠና ሰጠም። ስልጠናው የመጪውን ጊዜ የሳይበር ጥቃትና ደህንነት ከግምት ውስጥ ያስገባና ብቁ ሙያተኞችን ማፍራትን ያለመ መሆኑ ተገልጿል። ስልጠናው በሳይበር ደህንነት የነበረንን አቅም የበለጠ የሚያጠናክረ መሆኑን ያብራሩት የመከላከያ ሳይበር ማዕከል ኃላፊ ብርጋዴር ጄኔራል ደረጀ ደመቀም ስልጠናውን ለሰጡት ለዩኤስ አፍሪኮም አመራሮችና ባለድርሻ አካላት ምስጋና አቅርበዋል። ሰልጣኞቹ የተሰጣቸው የተግባር ስልጠና የሳይበር ደህንነትን ለማስጠበቅ ብቁ የሚያደርጋቸው መሆኑን የስልጠናው አስተባባሪና የዩኤስ አፍሪኮም ቺፍ ዋረንት ኦፊሰር ኪር ብራውን አውስተው በቀጣይም ድጋፋቸውን አጠናክረው እንደሚቀጥሉም ገልጸዋል። ከአፍሪኮም ጋር ያለው ወታደራዊ ትብብር ሙያዊና ቴክኒካዊ አቅምን ከማጠናከር ባሻገር የሀገራችንንና የቀጠናውን ደህንነት ለመጠበቅ አስተዋጽኦው የጎላ መሆኑን የተናገሩት ደግሞ በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት የስልጠና ጉዳዮች ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ ናቸው። ዘገባው የመከላከያ ሕዝብ ግንኙነት መምሪያ ነው። በሁርሶ ኮንቲንጀንት ማሰልጠኛ በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮም ሶማሊያ ለመሰማራት የተዘጋጀው ሰላም አስከባሪ አባላት በቂ ዝግጅት ማድረጋቸው ተገለጸም። በማሰልጠኛው በተከናወነው ዝግጁነትን የማረጋገጥ ፍተሻ ሰላም አስከባሪ አባላቱ ለግዳጅ ብቁ የሚያደርጋቸውን ዝግጁነት አሟልተዋል። የሰላም አስከባሪ አባላቱ የሚሰጣቸውን ተልዕኮ በብቃት ለመወጣት የሚያስችላቸውን የቅድመ ስምሪት ስልጠና በተሳካ ሁኔታ ማጠናቀቃቸውንም የአፍሪካ ህብረት የግጭት አስተዳደር ዳይሬክተር ሌተናል ኮሎኔል አድማሱ ኪቲንግስ ገልጸዋል። በተባበሩት መንግስታት ድርጅት የአፍሪካ ህብረት ጽህፈት ቤት የወታደራዊ ዕቅድ ኦፊሰር ማክሲም ፓብሊዩክ በበኩላቸው ኢትዮጵያ በጎረቤት ሀገር ሶማሊያ የምታከናውናቸው የሰላም ማስከበር ተልዕኮ እጅግ ውጤታማ መሆናቸውንና ይህንን ውጤታማ ተግባር ለማስቀጠል ዝግጁ መሆኗንም አረጋግጠዋል። ዘገባውን ያደረሰን ተስፋ ያደርጋል ነው። የመከላከያ መሐንዲስ ዋና መምሪያ አባላት ሀገሬን ከጠላት ወገኔን በደም እጦት ከሞት እታደጋለሁ በሚል መሪ ሀሳብ ደም ለገሱም። መሐንዲስ ዋና መምሪያ በየዓመቱ በቋሚነት ደም የመለገስ በጎ ባህል ያለው መሆኑን ያስታወሱት የመከላከያ ደም ባንክ ቡድን መሪ ኮሎኔል አለም ፀሐይ ተስፋይም
በዘንድሮው መርሃ ግብር የደም ለጋሾች ቁጥር በከፍተኛ ሁኔታ መጨመሩን ገልጸዋል። ይህንን ሕይወት አዳኝ ደም ለወገን መዋል እጅግ አስፈላጊ መሆኑን ኮሎኔል ዓለም ፀሐይ ተስፋዬ ገልጸዋል። ለጋሾች በበኩላቸው ሰራዊቱ ሀገርን ከጠላት ከመከላከል ባሻገር በደም እጦት ለጉዳት የሚጋለጡ ወገኖችን ለመታደግ በየጊዜው ደም በመለገስ ኃላፊነታችንን እንወጣለን ሲሉ ተናግረዋል። በተመሳሳይ ዜና በምዕራብ ጎንደር ዞን ተሰማርቶ የሚገኝ የሰራዊታችን ክፍል ለመተማ ወረዳ ደም ባንክ ደም ለግሷል። በቀጠናው የሚገኝ የአንድ ኮር ሆስፒታል ኃላፊ ሌተናል ኮሎኔል ወንዲፍራው ኡርፎ እንደገለጹት ሰራዊቱ ከተሰጠው ተልዕኮ ጎን ለጎን የክረምት በጎ አድራጎት ተግባራትን ደም ልገሳን ጨምሮ የተለያዩ ስራዎችን እየሰራ ይገኛል። የመተማ ወረዳ ጤና ቢሮ ደም ባንክ አስተባባሪ ሲስተር ሄለን ተሻለ በበኩላቸው ሰራዊቱ ሀገር ለማፍረስ ቀን ከሌሊት የሚታትሩ ባንዳዎችን በመደምሰስ ምትክ አልባ ሕይወቱን ለእናት ሀገሩ በመስጠትና የሕዝቡን ሰላም ከማስጠበቅ በተጨማሪ ደም በመለገስ ሕይወትን እየታደገ በመገኘቱ ታላቅ ክብር ይገባዋል ብለዋል። ዘገባው የካሳ ወርቁና ጌትነት አስናቀው ነው። የምስራቅ እዝ ትራንስፖርት በሐረሪ ክልል አቦከር ወረዳ ለሚገኙ አቅመ ደካማና በልዩ ልዩ ምክንያቶች ወላጆቻቸውን በሞት ላጡ ወላጅ አልባ ሕጻናት የትምህርት መርጃ ቁሳቁስ ድጋፍ አደረገም። ትራንስፖርት ክፍሉ በሚገኝበት አካባቢ ቀደም ባሉት ጊዜያትም በወረዳው የተለያዩ በጎ አድራጎት ስራዎችን እየሰራ የመጣ መሆኑን የእዙ ትራንስፖርት ክፍል ኃላፊ ኮሎኔል ሻምበል መኮንን ተናግረዋል። ምስራቅ እዝ የሀገራችንን ሰላምና ልማት ከማስጠበቅ ባለፈ ከወረዳው ህብረተሰብ ጋር ጥብቅ ቁርኝት እንዳለው የተናገሩት የአቦከር ወረዳ አስተዳዳሪ አቶ ሱልጣን ሳኒ ለተማሪዎቹ የተደረገው ድጋፍም ሰራዊቱ የህዝብ አለኝታ መሆኑን ዳግም ያስመሰከረበት ተግባር እንደሆነ ገልጸዋል። ዘገባው የአወል መሐመድ ነው። የመከላከያ ሰላም ማስከበር ማዕከል ምግባችንን ከጓሯችን በሚል መሪ ቃል ውጤታማ የልማት ስራ ማከናወኑን ገለጸ። ማዕከሉ ባዘጋጀው የእርሻ ልማት ቦታ ንብ ማነብን ጨምሮ የተለያዩ የግብርና ስራዎችን በማከናወን የማዕከሉ የሰራዊት አባላትና ሲቪል ሰራተኞች ተጠቃሚ መሆናቸውን ተናግረዋል። አስተያየት ሰጪዎቹ የጀመሩትን የልማት ስራ ይበልጥ አጠናክረው እንደሚቀጥሉም ገልጸዋል። የዘገበው ተፈራ ጥላዬ ነው። ተመልካቾቻችን ዜና መከላከያን በዚሁ አበቃን። ቀሪ የመከላከያ ቴሌቪዥን ፕሮግራም ዝግጅቶች ይቀጥላሉ። አብራችሁን ቆዩ።